ባጭሩ እጅግ በጣም አም ፕራውድ ኦፍ ዩ በጣም የምኮራባችሁ። ያ ሁሉ ውጣ ውረድ አልፎ ዛሬ ይሄንን ደስታ በማየቴ በጣም ነው ደስ ያለኝ። ትዳራችሁ ያማረ የደመቀ አሚን አሚን። ትዳራቸው ያማረ የሰመረ ይሁን። እናታችንም እርሶም እንኳን ደስ አሉት፣ እንኳን ለዚህ ክብር አበቃዎት። የእውነት የሚገርም የሚደንቅ ታሪክ ነው ዛሬ የሰማነው ማለት ነው። ማን ነው ልክ እንደኔ በአርቲስት ገነት ንጋቱና እንዲሁም ደግሞ በአቶ ሙሉጌታ ጋብቻ የተደሰተው ማለት ነው። እኔ ከደስታዬ ብዛት እንደው ቪዲዮቸውን እያለቀስኩ ነው የጨረስኩት ማለት ነው። ለማንኛውም መልካም ልብ ያላችሁ የሰው ደስታ የሚያስደስታችሁ እንኳን ደስ አላችሁ እያላችሁ ደስታችሁን ግለጹላቸው። እንዲሁም ደግሞ የአርቲስት ገነት ንጋቱና የአቶ ሙሉጌታ ልጆች እንኳን ደስ አላችሁ። የእነሱ ቤተሰቦች በሙሉ አድናቂዎች፣ ወዳጆች በሙሉ እንኳን ለዚህ ቀን አበቃችሁ፣ እንኳን ደስ አላችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላህ ይብዛልኝ። ለአላህ ብዬ ወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ ይሁኑ። ከዚህ በፊት ቤተሰብ ሆናችሁ ላይክ፣ ሼር፣ ኮመንት ለምታረጉልኝ እና ለምታበረታቱኝ እጅግ በጣም አድርጌ ከልብ አመሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ፣ ሼር ማድረጋቸውን እንዳትረሱ። የዛሬ ቪዲዮ መግቢያችሁ ላይ እንዳያችሁት ወይም እንዳዳመጣችሁት የአርቲስት ገነት ንጋቱና እንዲሁም ደግሞ የባለቤቷ የሙሉጌታ የሰርግ ፕሮግራም ነው ማለት ነው። መቼም አታምኑም አይደለም? እመኑኝ። እኔም ራሱ ቲክቶክ ላይ ሳይ አላመንኩኝም ነበር። ቤታቸው ላይ ገብቼ ግን ቪዲዮቸው ስኮመኩሞ ደስታ ነው ዛሬ ዳግም ደስታ ማለት ነው። በዓል አለ፣ እንደገና ደግሞ በአዲስ መሞሸር ማለት ነው። የነዚህ ሰዎች ትዳር መፍረስን ብዙዎቹ ነበር ያስጨነቀው ማለት ነው። ብዙ ኢትዮጵያውያን ተጨንቀው አልቅሰው ነበር በእነሱ ትዳር መፍረስን ማለት ነው። የእነሱ ፍቅርን ሲታይ ሚዲያ ላይ በተለያየ ሶሻል ሚዲያ ላይ ቀርበው ቃለመጠየቅ ወይም ደግሞ ኢንተርቪው ይደረግላቸዋል። ነገር ግን መመለስ እንደማይፈልጉ የሚመለሱበት ምክንያት ማለት እንዳይመለሱ የሚያደርጋቸው ነገር በመካከላቸው እንዳለ ብዙን ጊዜ ገነት ትናገር ነበር ማለት ነው። ብዙ የሃይማኖት አባቶች ብዙ ሰዎችን በመካከላቸው ጣልቃ ገብተው ለማስታረቅ አብረው እንዲሆኑ አድርገው ነበር ማለት ነው። እንዲሁም በቅርቡ ሰይፉ ፋንታሁንን ቀርባ አብረው መሆን እንደማይችሉ አብረው መሆን የማይችሉበት ምክንያት በመካከላቸውም እንዳለ ገኒ ተናግራ ነበር። ነገር ግን ያ ሁሉ አልፎ ያ ሁሉ ውጣ ውረድ ያ ሁሉ ነገር አልፎ ዛሬ በድጋሚ ወደ ትዳሩ ዓለም ተመልሰዋል ማለት ነው። እንኳን ለዚህ ክብር አበቃችሁ፣ እንኳን ደስ አላችሁ። የእውነት እጅግ በጣም ደስ ብሎኛል። በይበልጥ ደግሞ ገብታችሁ ቪዲዮቸውን ብታደምጡ ጓደኞቻቸው እንዴት እንደሚያለቅሱ ቤተሰቦቻቸውን እንዴት አልቅሰው እንደሚናገሩ ስትሰሙ ደግሞ በይበልጥ ውስጣችሁ ይሰበራል። እንኳንም ወደ ትዳራቸው ተመለሱ፣ እንኳንም አብረው ሆኑ ብላችሁ ነው ደስታችሁን የምታጣጥሙት ማለት ነው። የእውነት እኔ ሁልጊዜ ልጆቻቸውን ሳይ በጣም ነበር ማለቅሰው። በተለይ የመጨረሻው ልዑሌ ነው የሚባለው የመጨረሻው ልጃቸው በሁለቱ መለያየት አባቱና እናቱን በመለያየታቸው በጣም የተጎዳ የሚመስለው የመጨረሻው ልጅ ነበረ። በተለያዩ በዓላቶች አብረው ይሆናሉ። በሚሆኑበት ሰዓት እውነት ልጁ ሁልጊዜ ሲያለቅስ ነበረ የምናየው ማለት ነው። ብዙ ኮመንታተሮችም እባካችሁ ወደ ትዳራችሁ ተመለሱ፣ ለዚህ ለመጨረሻው ልጃችሁ ስትሉ ተመለሱ የሚል ኮመንት ነበር የሚበዛው ማለት ነው። እሷንም በጣም በሱ ልጅ ጉዳይ ብዙ ጊዜ ትናገር ነበር ማለት ነው። እና እኔ ምን ማለት እንዳለብኝ ወላሂ አላቅም። በቃ የሆነ አይነት ስሜት ነው የተሰማኝ። በቃ በቤተሰቤ የሆነ ነገር እንደተፈጠረ አይነት ነው የተሰማኝ። ደስታ ነው የተሰማኝ ማለት ነው። እና አርቲስት ገነት ንጋቱ እንዲሁም ደግሞ አቶ ሙሉጌታ እንኳን ደስ አላችሁ፣ እንኳን ለዚህ ክብር አበቃችሁ። የብዙ ባለትዳሮች የብዙ ወጣቶች መምህሮች ናቸው። ባልና ሚስት አብሮ ሆኖም ብቻ ሳይሆን ተለያይቶ እንኳ ተከባብሮ ተዋዶ መኖር እንደሚቻል በተግባር ያሳዩን። ተለያይቶ ተከባብሮ ተዋዶ ልጆችን አብሮ በፍቅር ማሳደግ እንደሚቻል ያሳዩን መምህሮቻችን ናቸው። የእውነት ማለት ነው። እና እንኳን ለዚህ ክብር አበቃችሁ። እንደው መጨረሻችሁንም አላህ ያሳምረው ነው የምለው። እኔ መልካም ምኞቴ ነው የምመኝላችሁ ማለት ነው። የእውነት እኔ ወላሂ አታስዋሹኝ፣ በጣም ነው ያለቀስኩት ቪዲዮቸው ሳይ ማለት ነው።
በጣም ደስ ብሎኛል። ያለቀስኩት እኔ ከደስታዬ ብዛት ነው፣ ወደ ሌላ እንትን እንዳትሉብኝ እና በጣም ደስ ስላለኝ በቃ ልጆቻቸው ተደስተው ሳይ ልጆቻቸው ደግሞ በጣም የሚገርሙ በሳል የሆኑ ልጆች ናቸው ማለት ነው። ሁለቱ አብረው ሆነው አገርን መቀየር እንደሚችሉ እናምናለን። እሷ ጋር የሌለው እሱ ጋር አለ፣ እሱ ጋር የሌለው ደግሞ እናታችን ጋር አለ እያለ የመጀመሪያ ልጃቸው ወይም ደግሞ ሁለተኛ ልጃቸው ሲገልጽ በጣም የሚገርም አገላለጽ ነበር የገለጸው ማለት ነው። እና ያው አብራችሁ ስለሆናችሁ እጅግ በጣም ደስ ብሎኛል። ትዳራችሁ ያማረ የሰመረ ይሁን። እንደው መጨረሻችሁን አላህ ያሳምረው። እንኳን ደስ አላችሁ። በቃ መልካም ልብ፣ ቀና ልብ፣ የሰውን ደስታ የሚያስደስታችሁ እንኳን ደስ አላችሁ ብላችሁ መልካም ምኞታችሁን ግለጹላቸው እላለሁ። ሰላማችሁ አላህ ያብዛልኝ። በሌላ ቪዲዮ እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ ባይ